ሰላም ሰላም ምዕመናን እንዴት ናችሁ? በመላው ዓለም የምትገኙ ኢትዮጵያውያን ሆይ ሰሞኑን ከኤርትራ ጋር እንሰራም ከተጋሩ ጋር እንሰራም የምትሉ አክቲቪስቶች ቲክቶክ ላይ ዩቲዩብ ላይ ምናምን ተዝረክርካችኋል። እነማን ናችሁ እናንተ? አንሰራም እንሰራለን ብላችሁ እንድትወስኑ ማን አባታችሁ ልካችሁ ነው? ማን አባታችሁ ነው ወሳኝ ያደረጋችሁ? እናንተ በትግራይ ህዝብና በኤርትራ ህዝብ መካከል ላይ ደናቁርት እንዴ! የኤርትራ ህዝብ ህዝባችን ነው። አዎ ብዙ ጥፋት ጠፍቷል፣ ግን እንደ ህዝብ አይደለም። እንደ አስተዳደር እንደ ኢሳያስ አፈወርቂና ግብረ አበሮቹ ልማታዊ አስተሳሰብ የሌላቸው ደንቆሮች ይህን ህዝብ ለገዛ ስልጣናቸውና ጥቅማቸው ሲሉ አንድ የሆነን ህዝብ አለያይተዋል። እውነት ነው። በትግራይ ላይም ግፍ ሰርተዋል፣ ግን እንደ ህዝብ አይደለም። እንደ አስተዳደር እንደ ሻዕቢያ እንደ መንግስትነት ነው። ቢሆንም ግን ከሻዕቢያ ጋር እንሰራለን፣ ከኤርትራ ጋር ማለት ሻዕቢያም ኤርትራም እንሰራለን። ተመርጠን ነው ደግሞ የምንሰራ። መራጮች አይደለንም እኛ ተመራጮች ነን። እነዚህን ብንይዝ እኮ ድል በድል እንሆናለን። እነዚህን ብንይዝ እኮ የት እንደርሳለን? እነዚህ እኮ ጀግና ናቸው። እነዚህ እኮ አመራር ይችላሉ። እነዚህ እኮ ለነፃነታቸው ለክብራቸው እኮ አይደራደሩም፣ ህይወታቸውን ይሰጣሉ። እነዚህ እኮ አስፈላጊ ፍጥረቶች ነን ተብለን ነው ወደ ኤርትራም ወደ ፈለግነው የምንሄደው። አንዳንድ ተጋሩ ደግሞ ታሳዝኑኛላችሁ። እኛ ከኤርትራ ጋር አንሰራም ዋይ ለእነዚህ ባለጌዎች። እረ እኛ ከአብይ ጋር አንሰራም ጎዳያችን። እረ ከአምሓራ ጋር አንሰራም ማርስ ጋር ነው እንዲህ የምትኖሪ? ከህዝብ ጋር እኮ ነው። ምን ከአፍጋኒስታን ጋር መስራት አማርሽ? ይሄ እኮ ፖለቲካ ነው ባህሪ። ትቀልዳለች እንዲህ። ከሁሉም ጋር እንሰራም የምትሉ ተጋሮች ከማን ጋር መስራት ፈላጊያችሁ? እስቲ ንገሩኝ እስቲ። ከራሳችሁ ጋር መስራት የምትፈልጉት? ከዛስ ቢያንስ ሁሉም ጠላቶቻችን እንደሆኑ እናውቃለን። ምንም የማያግባባ ሀሳብ ያላቸው አንዱ ነው ትግራዋይን ለማጥፋት እንደመጡ እናውቃለን። ጭንቅላትን ማሰራት ነው እንጂ ከዚህ ጋር አልሰራም ከዚህ ጋር አልሰራም። ዋናው ጭንቅላት ሲሰራ ማን ነው ቴክስት ያደረገው? ማን አቧት ነው? እኔው ሞኒካ ምናምን የምትባለውን ስሰማት ነበር። ትግራዋይ ከምባሪያ ኮይኑ ከገልግለና በዛ ኤርትራውያን ጠንብ ጠናዣ ማሮጊት እባጫም ትግራዋይ በዛ ኤርትራዊ አስተሳሰብሽ እንዴት ለአንቺ መስዋዕትነት ሊከፈልልሽ እከካ የሚመጣልሽ አብይ አህመድ የተባለው ጋንግስተር እህቶችሽን ደፍሮ ወንድሞችሽን አርዶ ባርሽን ሊቀማሽ ነው የሚመጣ። በገዛ ህዝቡ ላይ እንዲህ የጨከነ ጭራሽ ሀገሩ ባልሆነ ህዝብ ላይማ አስቢው። ሻዕቢያዎች አደንፉ። በተለይ ትግራዋይ ላይ ለመደንፋት አትሞክር። ትግራዋይ የትኛውንም ጋር አብሮ ቢሰራ ያምርበታል። ምክንያቱም እናንተ ተሰብስባችሁ አንዱ ናችሁ ልታጠፉን ብላችሁ ፈጣሪ ሁላችሁንም ለያይቶ ጸበኛ አደረጋችሁ። በህይወት የምትፈላለጉት ዋና ጠላቱ ናችሁ እርፍ። ስለዚህ ትግራዋይን የማንቋሸሽ ማለት መሳደብ ምናምን አቅሙም ችሎታም የላችሁም። በተለይ ኤርትራውያን አፋችሁን ዝጉ። እንደ ሀገር ዝም ነው የሚባለው። ህዝብ ይቀራረብ ሲባል ይቀራረብ፣ ትክክል ነው የሚባለው። ህዝብ እንደ ህዝብ ምንም አይነት ኃጢአት አይሰራም። የትግራይ ህዝብም የኤርትራ ህዝብም የአማራ ህዝብ ስለሆነ አፋችሁን አትክፈቱ ባይ ነኝ። ተጋሩ ደግሞ ከማንም ጋር አንሰራም አይባልም። ነውር። ከማን ጋር መስራት አማርሽ? አንሰራም አይባልም። ለምንድን ነው ስራ ጠል የምትሆኑት? ጭንቅላታችሁን ካሰራችሁ እኮ ከምትሰሩት በላይ ትሆናላችሁ። ትግራዋይ ደግሞ በጣም ጭንቅላት ስላለ አብሬው እሰራለሁ ከሚለው ሰው በላይ ሰርቶ
ያልፍለታል። እርግጠኛ ማነው የሚደውለው? የት ሀገር ቁጥር ነው በእናታችሁ? ለሼሩ ነው የሚሰሩት ሁሉ አልፎላቸው ምናምን ነገር እንትን ይላል። ማነው የሚደውለው? ሉል ማናት? ቺኮች ናቸው። እና ምእመናን አንድ ሰው ጋር እሰራለሁ ብለህ ስታስብ መጀመሪያ ከመስራት በፊት ጭንቅላትን ታሰራል። ከሱ በላይ ሆነ መገኘት አለብህ። ከኤርትራም ጋርም ሰራ፣ ከአብይ አህመድ ጋርም ሰራ፣ ከአማራም ጋር ሰራ። ከነሱ በላይ ጭንቅላትን ማሰራት አለብህ። ቲክቶክ ላይ እና ፌስቡክ ላይ እየወጣችሁ አፋችሁን አታግማሙ። በጣም ነው የሚያስጠላባችሁ። እኛ ከኤርትራ ጋር ጠላቶቻችን ናቸው አንሰራም። ኧረ እኔ አማራ ጠላት እኮ ነው አንሰራም። አብይ አህመድ ገዳያችን ነው። ኧረ ከእነሱ ጋር አንሰራ። እሺ ከማን አባትሽ ጋር ነው የምትሰሪ? ንገሪ እንዴ! አንቺ ከየትኛው ማርስ ላይ ነው የምትኖሪ? የትኛው ጁፒተር ላይ ነው? የትኛው ጨረቃ ላይ ነው የምትኖሪ? ከጎረቤቶችሽ ጋርማ በደንብ ነው የምትሰሪ። ስትሰሪ ጥቅምሽን አይተሽ አቅማቸውን አይተሽ ነው። ዝም ብሎ መስራት የለም። በአስተሳሰብም በጀግንነትም በሁሉም ደግሞ እዛ አካባቢ ካሉት ትግራዋይ ነው በላጩ። እንዴት ትቀልዳለህ? ትግራዋይ ነው በላጩ። እናቴን እዛ አካባቢ ካሉት ትግራዋይ ይበልጣቸዋል። በደንብ አድርጎ ነው የሚበልጣቸው ትግራዋይ። ምክንያቱም ትግራዋይ ሁሉንም ገጥሞ አሸንፏቸዋል። ሁሉንም ገጥሞ አንበርክኳቸዋል። የባንበርከኩ ሚስጥር ደግሞ እርስ በርስ እየተታኮሱ እኮ ተጋሩ ለምን ተደራደሩ ተብለው እየተታኮሱ እኮ። ይህ ስልክ በጣም በተደጋጋሚ እየተደወለብኝ ነው። ስልክ እየደወላችሁ አፕሪል ዘፉል ነው ምናምን የብድሮች ቀን። እናንተ ሰዎች ጤነኞች ናችሁ? ግን ጤነኞች አትመስሉኝ። ደግሞ ዛሬ 31 ነው። አንድ ሲሆን ነው መሰለኝ አፕሪል ምናምን የሚሉትን አጨቅጭቁኝ እንዴ! እዚህ የትግራይ ነገር አፕሪል ዘፉል ነው ብላ እንዴት ጣላሉ? እንዴት ታረቃሉ? ለማንኛውም ምእመናን ከም ትግራዋይ ምስ ሰብ ኢና ንነብር እሞ ምስ ጎረቤትና ኢና ንነብር እሞ ክንሰርሕ ኣለና ምስ ሰባት። ግን ከምንሰራው ሰው ጋር ደግሞ ያው ከሚጠቅምሽ ጋር ጉልበት ካለው ጋር ታማኝ ከሆነው ጋር ነው። አሁን ከአብይ አህመድ ጋር እንስራ ብትይ አብይ አህመድ ጧት ተፈራርመሽ ማታ ሊከዳሽ ይችላል። አማራ ጋር እንስራ ብትይ አሁን በዚህ ሰዓት አማራው አድማ በታኝ ብሎ ፋኖን ሊያጠፋ በሺዎች በመቶ ሺዎች ነው የተሰለፈው። ቢያንስ ኤርትራውያን ለቃላቸው ታማኝ ናቸው። ኤርትራውያን ማለት ልክ እንደ ትግራዋይ ናቸው። እናቴን ጀግና ህዝቦች ናቸው። ከእነሱ ጋር ብንሰራ እንኳን ያምርብናል። በቃ አማራ ጋር ለመስራት ገና አንድ 20 ዓመት 30 ዓመት ያስፈልጋል። እንዲሁ ዝም ብሎ አማራ ጋር አይሰራም። እንደ አማራ በጣም ብዙ ችግር አለበት። አማራው ነው የሚያጠፋው እኮ በሚያሳዝን ሁኔታ። እዛ አካባቢ አማራ ጋር ለመስራት አንድ 10 ዓመት ያስፈልገናል። አሁን እንኳን እየነቁ ነው። የአማራ ባለስልጣናቶች በሆዳቸው ተደልለው ስልጣናቸው በገዛ ህዝባቸው ላይ እናቴን የገዛ ህዝባቸውን ሊመሩ በአብይ አህመድ ተመልምለው መጥተው 10 እየተሳቀቁ ሞት ይሻላል። የገዛ ህዝብህንማ ራስ በራስ ጭንቅላት ስትመራው ነው እንጂ የገዛ ህዝብህን ለሆደ ተደልለ የአማራ ባለስልጣን እኮ ያሳዝናል እኮ። የአማራ ባለስልጣናቶች እኮ ደደብ ጮማ ራስ ናቸው። አማራን የሚያክል ግዙፍ ህዝብ ይዘው ወጣት ያለበትን ይዘው ቅስቀሳ ቢሰሩ እኮ እናቴን ባለስልጣናቶቹ ተከብሮ ይኖራሉ። አብይ አህመድ እኮ እንደ ውሻ ነው የሚያያቸው እኮ። ግን የአማራ ግፍም ነው።
የአማራ ባለሥልጣናትን አብይ አህመድ እንዴት እንደሚንቃቸው እንደ ውሻ ነው የሚንቃቸው። እነሱ መናቀንና አጎብድዱ ባርነትን ይገርመኛል አንዳንዴ። ይህን ግዙፍ ህዝብ ይዘ ከጫፍ እስከ ጫፍ እንዲህ ምን ሆነ ነው? ህዝብህን አነጋግረህ እኮ እንደፈለክ በኢትዮጵያ ላይ የመወሰንም የመናገርም አቅሙ ይኖራል። አሁን አብይ አህመድ ጽፎ በሚሰጥ አብይ አህመድ ደውሎ በሚናገር ነገር እየወጣ ቲቪ ላይ ስታቀረሽ ያንተ እንዳልሆነ ያሳውቃል። ያ እናቴ በጣም ነው የሚያሳፍር። አንዳንዶቹም እንደነገዱ ላጥ ብሎ ይሄዳሉ። ግን ይሄ ሁሉ የትግራይ ግፍ ነው። እነገዱ ይሄ የትግራይ ህዝብ እያሉ እኮ ነው ሲናገሩ የነበር። ህዝብን እንደ ህዝብ እንደ ጠላት ፈርጀው የትግራይ ኤሊት እንኳን ቢሉ ምን አለ? የትግራይ ኤሊቶች እንደ ትግራዋይ ማለት ነው። ትግራዋይ የአማራ ኤሊትን ሂሳብ እናወራርዳለን እንዳሉት ምን አለ? የትግራይ ኤሊቶች ላይ ሂሳብ እናወራርዳለን፣ የትግራይን ኤሊት በለው ግረፈው ቢል ምን አለ? እንደ ህዝብ መጥፋት አለበት ይሄ ወራሪ ኃይል እያለ የተናገረ በቀቀናም በተናገረበት አፉ ስደተኛው ነው ሄደ። አንዳንዴ አብይንም እኮ ደግፈው የሚለኝ እኮ እነዚህን ሳይኩ እናቴ እንደዚህ ከሀገር አባሩ ስልጣናቸውን ነጥቆ በአማራ ህዝብ እንዲጠሉ አድርጉ። የአማራ ባለስልጣን እኮ በአማራው የተጠሉ የተወገዙ ናቸው። እንዴት እንደሚሳቀቅ የአማራ ህዝብ እነሱን ሲያይ ዋናው ሀሳባችን ዞሮ ዞሮ ግን ትግራዋይ ከም ትግራዋይ ክንሰርሕ ኢና ተአማኒ ምስ ኮነ ሰብ ንሰርሕ ኢና። ተማምኜ ነው እኔ እንሰራለን የምለው ሁሉ። ለምን በተጋሩ እምነት አለ። ጭንቅላታቸው ከሁሉም በላይ ያስባል። ከሁሉም በላይ ቢያስቡ ይሄን ሁሉ ህዝብ እንዴት አስጨፈጨፉ? ይሄ ጦርነት እንዴት ያውም ጦርነቱ ባይመጣ አብይ አህመድ ጦርነቱን ባያውጅ የትግራይ ባለስልጣናቶችም እጅ ቢሰጡ ከዚህ በላይ ህዝብ ይጠፋ ነበር። ከዚህ በላይ ህዝብ ያጠፋ ነበር አብይ አህመድ። አብይ አህመድ ደግሞ ጦርነት ካላረገ ፍጹም የሚኖር አይደለም። ወዳጁን የሚከዳ እኮ ነው አብይ አህመድ። አንዳንዶቹ ደግሞ ተጋሩን ሊተቹ ሲመጡ በጣም ሳይ ይገርመኛል። አንዳንዴ አፋቸውንም ሞልተው በተለይ እነዚህ የብልጽግና ካድሬዎች ከጨፍጫፊዎቻችሁ ጋር ልትሰሩ ነው? ምንድን ነው እንደዚህ ማድረግ? በዚህ ነገር እንዴት ብሎ ኤርትራ እኮ ትግራይ ውስጥ ገብቶ እኮ ሴት ደፍራል እኮ ኤርትራ እኮ ሰው ጋለዋል እኮ። ማን በጋበዘው ነው? ማን በጠራው ነው? እንዱ ትንሽ ክንክን አይላችሁም? የማወራው ነገር ምናምን ይልማ። ይሄ ጭንቅላት አልተሰጣችሁም። እንዴት ነው ትግራዋይ ከኤርትራ ጋር አብሮ የሚሰራ? ታሪካዊ ጠላት ኤርትራዊ ታሪካዊ ጠላቶቻችን አይደሉም፣ ህዝቦች ናቸው። አንድ ህዝብ ይገርማቸዋል። ከኢትዮጵያ ይልቅ የሚቀርቡን እነሱ ናቸው። የሚቀርቡን እናቴን ያልተዋለደ የለም ከኤርትራ ያልተዋለደ የለም። ይህ ትግርኛ ተናጋሪ ህዝብ አንድ ህዝብ ነው። እንዴት ነው እንደዛ ብለህ አንድ ትግራዋይ ልሸውዶ? እኔ በጣም ነው የምታስቁ። ይበቃ። አሁን እነ ደብረ ጽዮን ጌታቸውን አባረው ከደብረ ጽዮን ጋር ሆኖ ኢሳያስ ጋር አብሮ ሆኖ ኢትዮጵያን እንደ ባንዳ ኪዶ እንዲህ ከዚህ በፊት ትግራዋይ ባንዳ ስትሉ ኤርትራውያን ሀገር ወዳድ ስትሉ አለም። እንዲሁ ዛሬ ግን በዚህ ደረጃ አታፍሩም? ትንሽ አያሳፍራችሁም? ትግሬ ምግብ ከንቲና ጋር ሊሰራ ነው። ከማን ነበር የሚባለው? ከፋኖ ጋር ሊሰራ ነው። እንዴት እናንተ ከፋኖ ጋር ትሰራላችሁ? መሬታችሁ ይዞባችሁ። ማን ነው አሳልፎ የሰጠው መሬቱ? ፋኖ ማለት እኮ ኋላ ቀር አስተሳሰብ ያለው ትግሬ ጠል እኮ ነው። አማራ ምናምን። እውነትሽን ነው። ከዛስ አንጀቴ እና ብልጽግና ጋር እንስራ። ብልጽግናማ ምን አረገን? አቀፈን፣ ሳሜን፣ ጀቱ ሊልክ ፈልጎ አውሮፕላን ላከልን።
ድሮን ልሊክ ፈልጎ እንደላከልን ኢንተርኔት ፈታልን ዝናብ አዛን ምን ያላረገልን ነገር አለ? ብልጽግና ከዙ ጋር እንስራ። ሀገር ከዳ ምናምን ባንዳ ኢትዮጵያን ሊወጉ ምናምን ተጋሩን ኢትዮጵያ ስትወጋቸው አልነበር እንዴ? አሁን ከሁለት ዓመት ሾርት ሚሞሪ ያላቸው አብይ አህመድ እውነቱ እናንተን ነው እንዴ? እውነት ነው። አማራ ማለት በጣም ተሳዳቢ ህዝብ ነው። ትግሬ ቆማጣ ይላል፣ 1 ሚሊዮን ጨፌጨፊን ይላል። እንዴት ነው ከእነዚህ ጋር አብራችሁ የምትሰሩት? እንዴት ነው? አማራዎችም አያፍሩ። አብይ አህመድ እንደዛ እንዲያልጨፈጨፋችሁ እንደዛ እንዲያልገደላችሁ አሁን ከአብይ አህመድ ጋር ልትሰሩ ነው። አብይ አህመድ ሲገለና ሲጨፈጭፈን እናንተ አልነበራችሁ? ዋናው አጋፋሪና ጨፋሪ እንዲህ አይነት ስነ ልቦና ያላችሁ እንዲህ። አሁንማ በቃ እነ ደብረጽዮን የአብይን ጫማ እየላሱ ነው። በቃ ተበልጠዋል፣ ተገለዋል። በቃ አልቋል ትግሬ። እውነትሽን ነው። ከዛ በኋላስ እና ከአብይ ጋር ሊሰሩ ነው እነዚህ። ብንሰራስ ምን አለበት? እናንተ ከአብይ ጋር ሰርታችሁ አይደል ያኔ የትግራይ ህዝብ ያጨፈጨፋችሁት፣ ከቦታ ያፈናቀላችሁት። አያምርባችሁ። እናንተ የሚያምርባችሁ ዝም ነው። በቃ ትግራዋይ ከፈለገው ጋር ሲሰራ ዝም፣ እውነቱን ነው። ከኤርትራ ጋርም ሲሰራ ትክክል። ምንም መተቸት አትችሉም። የመተቸት ሞራሉ የላችሁም። ነውር አይደል? ምን ናችሁ? ደነዙላ ኤርትራውያንስ እናንተ ገብታችኋል? ተው፣ ክፉ አትናገሩ። እኛ ግን የሚጠቅመንን ራሳችን መክረን ቤታችን ዕፂ አድርገን ምክርክር አድርገን ማን ይበጀናል፣ ማን አንደኛ ወዳጃችን ነው፣ ሁለተኛ ወዳጃችን ማን ነው ብለን አስተንትነን ከህዝባችን ጋር ሚይጥ አድርገን ምናምን እንደኔ እንኳን ኤርትራ ሽኩር አስመራ ሽኩር ትቀልዳለህ እንዴ? ከደት እንኳን አብይ ካዳቸው እንጂ እነሱ አልካዱት። እኔ በቃሉ ታማኝ ጽኑ የሆነ ሰው ያሳምነኛል። ኤርትራውያን በዚህ አጋጣሚ በቃላቸው ጽኑ ናቸው። ልክ እንደ ትግራዋይ ናቸው። ቃላቸውን መልሰው ማለት የተፉትን ነገር መልሰው አይልሱ። ቅርሻታቸውን አቀርሽተው መልሰው ለመላስ ይከብዳቸዋል። ጀግና ህዝብ ናቸው። ዓላማ አላቸው። ይሄ ያለለ ዓላማ የሌለው ህዝብ ጠዋት ያወራውን ማታም አይደግም። ከዚህ ጋር አይደለም ውል ለማሰር አንድ ቀን አብሮ ለመዋል ይከብዳል። ቀልዳለህ እንዴ? አንዴ ሶማሌ መጣሁልሽ፣ ቱርክ ሄደሽ ይቅርታ፣ ኤርትራ ሰብል ወስድብሽ መጣሁልሽ፣ ፓርላማ ላይ ወጥቶ ጦርነት አንፈልግም በሰላም ስጡ። ምኑን የማይረዳ ዝብርቅርቅ የሆነ እናንተ ኢትዮጵያ አያምርባችሁም። ዝም ነው ማለት ያለባችሁ፣ ዝም። እኛ ትግራዋይ አምነን ወስነን በቃ ከእነዚህ ጋር ልንሰራ ነው ስንል እሰይ ያጣፍጥላችሁ፣ ድል በድል ሁኑ ብላችሁ ከመጸለይ ውጭ ሌላ ምንም አባታችሁ አታመጡ። ምንም። ሁላችሁም ያላችሁበት ሁኔታ ውጥንቅጥ ውስጥ ነው። ምድረ ውጥንቅጣ እማትወጡበት አዘቅት ውስጥ ነው የገባችሁ። ትግራይ ነቅታችሁ እማትወጡበት አዘቅት ውስጥ እርስ በርስ እንደ ጠላት ተፈራርጃችሁ ትጨራረዛላችሁ። ስቱፒድ ሰው ኃይለኛ ጉንፋን ይዞኛል። መሳቅ እንኳን አልቻልኩም። ጌታ እንዴት አናቴን ደግሞ እንደሚያዞረው ብታዩ። እና ተጋሩ ተመራጮች ሳይሆን መራጮች ስለሆንን ተረጋጉ። ልክ እንደ ተጋሩ ደረታችሁን ነፍታችሁ መራጭ እስክትሆኑ ድረስ አንዳንድ ጸባያችሁን አስተካክሉ። አታሽለጥልጡ፣ አታሽቃብጡ፣ በሞቀበት አታጨብጭቡ። እንደ ትግራዋይ ሰከን ብላችሁ
ብዙ የሚጨበጨብበት ቦታ ላይም አትሂዱ። እናንተ እኮ ከማጨብጨብ አልፋችሁ ፓርላማ ላይ በጭብጨባ እስክታምትመቱ ሰዎች ናችሁ። ቁል አብይ አህመድ እንደዚህ አይነት ልጋጋሙላ ትግራዋይን ሊተች አይችልም። በኤርትራን በኩል እንደዛ ብዙ ጊዜ አሁን ኤርትራን መተቸት አልፈልግም። ምክንያቱም ስለማልፈልግ የሚያመዝነው ሚዛን የሆነ ነገር ስርዓት ግበሩ ደቀይሬ መስተጋሩ ዘይኮነ ነገር ከይትዘራረቡ ትግራዋይ ዘኽበሮ ዘኽብር እዩ። ትግራዋይ ዝፈትዎ ዝፈቱ እዩ። ትግራዋይ ንጸላኡ ደም ዘብኪ እዩ። ንጸላኡ ዘንበርኽኽ እዩ። ንጸላኡ ዘሕፍር እዩ። ከምዛ ሕፍረት ከዝተሓፋፈርኩም ዘለኹም ዓለይኩም ሸያጢን አሁን እንደምታፍሩት ኢትዮ ኤርትራ አንድ ነን ብላችሁ እንዳልጨፈራችሁ በትግራይ ህዝብ ደም ላይ ሻምፓይን ከፍታችሁ እንዳልተረጫጫችሁ ኖሞር እንዳላላችሁ የኤርትራና የኢትዮጵያን ባንዲራ ይዛችሁ እነዚህ ትግሬዎች ከምድረ ገጽ ይጥፋ እንዳላላችሁ አሁን እዚህ ደርሳችኋል። እና አንዳንዴም ሬስፔክት ንትግራዋይ ሬስፔክት የደሊ የመስግንዬ ሰብስክራይብ ፎሎ እናገብርኩም ጠናና ቅድሚት ይህጎስ ይመስግን